ቀዳሚ ያዝ ፈልጋለሁ እያለች ነው። ምን ትላላችሁ? ሻራ መጀመሪያ አይቀደም ወይስ ነብዩ ሰለላሁ ዐለይሂ ወሰለም በመጽሐፋችሁ አሉ ተቀበሉ ነው ጥያቄው ማለት ነውና ይሄንንም ከዘፍጥረት ጀምረን ማየት እንችላለን ማለት ነው። ይናገራል፣ ስለ እስልምና ይናገራል መጽሐፋችሁና ለምንድን ነው ክርስቲያኖች መጽሐፋችሁን በትክክል የማትቀበሉት? መጽሐፋችሁን የምትቀበሉ ከሆነ ነብዩ ሰለላሁ ዐለይሂ ወሰለም በመጽሐፋችሁ አሉ ተቀበሉ ነው ጥያቄው ማለት ነውና ይሄንንም ከዘፍጥረት ጀምረን ማየት እንችላለን ማለት ነው። ሶስቲ የተወሰነ ፖይንቱ ላይ እውቀት ካለው እንቀጥላለን። ኔትወርክን እንትን አድርገሽ እዚህ ጋር እና ክፈተው። አና ይሰማል? ድምጼ አሁን ይሰማል? አሁን ይሰማል? ያ ድምጼ ይሰማል? ትሰማለህ? ቆይ ላወርድና ልመልስህ። አንድ ጻፍ፣ ከዛ አንድ ጻፍልኝ፣ እንደዛ ይሻላል። እሺ ሬድ ቲም አለ? አለ። በተነሳው ሐሳብ ዙሪያ ምን ትላለህ? ዘዳግም 18:18 ላይ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስነሳላቸዋል፣ ቃሌን በአፉ አደርጋለሁ፣ ያዘዙትን ሁሉ ይነግራቸዋል ይላል። ስለማን ነው የሚናገረው ብለህ ነው የምታምነው? ያመንከውንም እምነት በማስረጃ አሳየን። የተወሰነ እንሰማህና ከዛ በኋላ አርጊው ትደረጋለሽ። ቀጥል። ኦኬ። ዘዳግም 18:18 ምንድነው? እንዳንተ ያለ ነብይ ከወንድሞች መካከል አስነሳለሁ ሲል ማን ነው? ክርስቶስ ኢየሱስ ነው ማለት ነው። ምንድነው? ሙሴና ክርስቶስ ኢየሱስ የሚያመሳስላቸው ነገር አለ። ሙሴ ቃል በቃል አፍ ለአፍ ከማን ጋር ተነጋግሯል? ከክርስቶስ ከእግዚአብሔር ጋር የተነጋገረ ሰው ነው። ኢየሱስ ክርስቶስም ወደ ምድር ሲመጣ ምንድነው? ቀጥታ ዊዛውት ኤኒ ኢንተርፌር ከማን ጋር ተነጋግሮ? ከእግዚአብሔር ጋር ተነጋግሯል ማለት ነው። ለምሳሌ እዛው ዲትሮኖሚ 18:16 ላይ ከፍ ብለን ስናየው አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረ ቀን ይላል እንዳልሞት የአምላክን የእግዚአብሔርን ድምጽ ደግሞ አልስማ አለ። ይህች ታላቅ እሳት ደግሞም አዋሊ ብለህ እንደለመንኸው ሁሉ አምላክ እግዚአብሔር ካንተ መካከል ከወንድሞች እንደኔ ያለ ነብይ ያስነሳልህ፣ እርሱንም ታዳምጣለህ ይላል። እዚሁ ጋር ስመጣ ብሬክ ስናደርጉ ጥቅሱን ማለት ነው። ለምሳሌ ዘኍልቍ 12:6 ላይ እርሱ ቃሌን ስሙ፣ በመካከላችሁ ነብይ ቢኖር እኔ እግዚአብሔር በራእይ ገለጥለታለሁ ወይም በህልም እናገራለሁ ብሎ በራእይ ገለጥለታለሁ ወይም በህልም እናገራለሁ ባሪያዬ ሙሴ ግን እንዲህ አይደለም ማለት የተለየ ነው ከሌሎች ነቢያቶች ማለት ነው። እርሱ በቤቱ ሁሉ የታመነ ነው፣ እኔ አፍ ለአፍ በግልጽ እናገረዋለሁ። ክርስቶስ ኢየሱስ በምድር ላይ ሲኖር ቀጥታ ምን አድርጓል? ከአባቱ ጋር ኮሙኒኬት አድርጓል ማለት ነው። ዳይሬክት ሪሌሽንሺፕ አለው ማለት ነው with God is his father that's it። አንዱ ይሄ ነው። ሌላው በእግዚአብሔርና በሰው መካከል አንድ ባንድ ነው የምንሄደው ተራ በተራ። ያነሳኸው ነጥብ አለና አሁን ያነሳኸው ነጥብ እንዴት ነው ነብዩ ሰለላሁ ዐለይሂ ወሰለም ዲስፕሩቭ የሚያደርገው? የሚያስይዘን ነው። ከአምላክ ጋር አውርቷል ከተባለ ቃል በቃል ማለት ነው። እንዴት ከተባለ አውዱ ምንድነው የሚለው ሬድ ቲም አውዱን አንብበሃል ወይ? አውዱን አልተረዳኸውም። ለምን ከተባለ አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምጽ ደግሞ አልስማ፣ ይህቺ ታላቅ እሳት ደግሞ አሊ አሉ ህዝቦቹ ማለት ነው። የእግዚአብሔርን ድምጽ አንስማ አሉ። መስማት አንፈልግም፣ ይሄ ከባድ ነው በጣም የእግዚአብሔርን ድምጽ መስማት አንፈልግም አሉ። በኮሬብ ተራራ በተከሰተው ክስተት በኋላ ማለት ነው። ከዛም የተነሳ ምን አላቸው? አምላከ እግዚአብሔር ከአንተ መካከል የተናገሩት ጥሩ ነገር ነው አለ እግዚአብሔር። የተናገሩት ጥሩ ነገር ነው። አምላክ እግዚአብሔር ካንተ መካከል ከወንድሞች እንደኔ ያለ ነብይ ያስነሳላቸዋል፣ እርሱንም ታዳምጣለህ፣ ቃሌንም በአፉ አደርጋለሁ አለ። ስለዚህ በአውዱ መሰረት ህዝቦቹ እግዚአብሔርን ማናገር አልፈለጉም። ከዛ በኋላ ምን አላቸው? እንዳንተ ያለ ነብይ ያስነሳለሁ፣ ቃሌን ደግሞ በአፉ አደርጋለሁ ነው ያለውና ዲስ አርጊመንት ኢዝ ሎ ታየር። ስለዚህ በመጀመሪያ ደረጃ ያነሳው አርጊመንት አያስኬድህም ከጅምሮ። ኦኬ የምታነሳው ነጥብ ካለ ቀጥል። እዚሁ ላይ አሁንም እኮ እያልኩ ያለሁት እንግዲህ ያላህ ቃል ቀጥተኛ ያላህ ህግና መመሪያ የሆነው ቁርአን ቃል በቃል ለነብዩ መሐመድ ወርዷል ወይ? አልወረደም። ሙሴ እኮ ቀጥታ ከእግዚአብሔር ዳይሬክት ምናምጥቶ
ህግን ተቀብሏል። እግዚአብሔር ሙሴን በምን አናግሮታል? ፌስ ቱ ፌስ ማለት ነው፣ እዚሁ ጋር ማለት ነው። ዲስሮኖሚ ላይ 18:16 ላይ ብትሄድ ከዛው ከወንድሞቹ ከነገር ነው። ነቢያት ከእስራኤል ውጪ የመጣ ነብይ የለም። አንድም ነብይ በእስራኤል መንግስት ውስጥ ወይንም በእስራኤል ህዝብ ውስጥ ከእስራኤል ውጪ የወጣ ወይንም እግዚአብሔር ኪዳኑን ያደረገው ከማን ጋር ነው? ከእስማኤል ጋር እኮ አይደለም። እግዚአብሔር ኪዳኑን ያደረገው ከያዕቆብ ጋር ነው አይደል እንዴ? ከሚወለደው ልጅ ከይስሐቅ ጋር ኪዳኑን ያደረገው ማለት ነው። ስለዚህ እግዚአብሔር መንግስት ሁለቱም ነጥብ ስህተት ነው ያለው። ዋይዶንት ዲስታንስ የሚባለው ሁለቱም ነጥብ ላይ ያነሳው ነገር እየዘለለ አይደለም። ዲስታንስ አድርገን ነው የመስዋዕት ወግ ሆኖ የመዳን መንገድ አዘጋጅቶልናል ማለት ነው። ይሄንን ስናይ ቀጥታ ሙሴ ከማን ጋር ይመሳሰላል? ከክርስቶስ ኢየሱስ ጋር በእነኚህ ባነሷቸው ፖይንቶች ይነሳል። ቀደም ምንድነው ለምሳሌ በክርስቲያን አንደርስታንዲንግ ላይ ዮሐንስ ምንድነው የሐዋርያት ሥራ ምዕራፍ 3 ቁጥር 22 እና 23 ሙሉን ብናነበው የሚያወራው ያንን ነው ማለት ነው። ለምሳሌ እናንብበው እስቲ። ቆይ እሱ ጋር ከመግባታችን በፊት እግዚአብሔር ከጥንት እሱ ጋር ከመግባታችን በፊት ቆይ አንዴ እንትን እንበለው። ምክንያቱም በጣም የተለጠጠ ስለሆነ አንዳንድ ነገር የምታወራቸው ነገሮች በአጠቃላይ እንትን እንዳይሉ እንዳይታለፉ ማለት ነው። ያው ሐሳቡን በደንብ እንትን ለማለት ከእስራኤል ውጪ ነብይ መጥቶ አያውቅም እንዴ? በዓለም ላይ ከእስራኤል ውጪ ነቢያቶች ሁሉ ማን አለ? እስኪ ከ12ቱ ነገሮች ነብይ አለ። ለምሳሌ አብዲው ማን ነው? ከየት ነገር ነው? ከኤዶም ነው የሆነው። ከኤዶም ከአረብ አይሮን ሲ ማስረጃ እሱን እፈልጋለሁ። ከዚህ በፊት ፊልም ሲደረግ ትንቢተ አብዲው ምዕራፍ 1 ቁጥር 1 ላይ ያወጣለት። ትንቢተ አብዲው ምዕራፍ 1 ቁጥር 1 ላይ አብዲው ከምንድን ነው ብለህ ደግሞ ሰርች አድርግ። አብዲው ነብይ ነው፣ ከአረብ ነው፣ ከእስራኤል አይደለም ራሱ የነበረው። ትንቢተ አብዲው ምዕራፍ 1 ቁጥር 1 ይታያል። የአብዱ ራእይ ጌታ እግዚአብሔር እንዲህ ይላል፣ ስለ ኤዶምያስ እንዲህ ይላል። ለኤዶምያስ የተላከ ነው። አብዲው ራሱ ብጠይቅ፣ ማንኛውም ክርስቲያን ብጠይቅ አብዲው ከኤዶም ነው ራሱ። ኤዶም ደግሞ አረቦቹ ናቸው፣ የእስራኤል ወንድሞቹ ናቸው የነበሩት። ስለዚህ አንተ ከእስራኤል ውጪ ነብይ አይመጣም ላልከው ነገር ስህተት ነው ማለት ነው። አንድ ያዝልኝ። ሁለተኛ ነቢያቶች ሲላኩም የነበረው ከለማን ነው? ቆይ ነቢያቶች እኮ አሁን ነው ከዛ በፊትም ተልከው ኤዶምያስ አይደለም። ነቢያቶች ይላኩ የነበሩት ለእስራኤል ሕዝብ ነው እንጂ ከእስራኤል ውጪ ነብይ አልተነሳም ነው ያልከው። እስራኤላዊ ካልሆኑት ውጪ የተነሱ ነቢያቶች አሉ። ለምሳሌ አብዲውን ስትመለከተው ይሄው ለኤዶምያስ ለማስጠንቀቅ ከኤዶም ከራሳቸው ጎሳቸው ከኤዶም ራሱ አብዲው ተነስተዋል። ይሄው እንደዛ ነው። አንደኛ ነገር። ሁለተኛ ነገር ደግሞ ከእስራኤል ውጪ ከእስራኤል በፊትም የተነሱ ነቢያቶች አሉ አይደል እንዴ? እስራኤል የምትለው ያዕቆብ ነው ሬክቲቭ ከያዕቆብ በፊት የተነሳ ነብይ የለም በባይብል ውስጥ? ኖ አሁን እኔ እያልኩ ኪዳኑን ከተመሰለ አይደለም። ከእስራኤል ውጪ ጄኖሎጂ ላይ ነው ቼክ ማድረግ አለብና። ምክንያቱም ለምን መሰለህ እንትን ለዋለሁ። ቆይ አዳምጠኝ ሪክቲም እንትን አትበለው። ወደ ጭቅጭቅ አይመረው ማለት ጥሩ ነው። እየተነጋገርን ያለ ነው። እስራኤል የሚባለው ያዕቆብ ከመምጣቱ በፊት ነብይ አልነበረም ወይ? ራሱ ነብይ አልነበረም? እኔ 4 ነብይ አውቃለሁ። ለምሳሌ ከእስራኤል ውጪ አብርሃም ነብይ ተብሏል። አብርሃም ነብይ ነው። አቤል ነብይ አይደለም? ነብይ ተብሏል። ኖ ያልካለው ኪዳኑ አቤል ነብይ አይደለም ወይ? ኮቪናንትና ከሙሴ ከእስራኤል ሕዝብ እሺ፣ ችግር የለውም። ከአብርሃም በፊት ችግር የለውም። ተስማማን። ከአብርሃም በፊት 4 ነብይ መጥቀስ ይቻላል። ከያዕቆብ በፊት ግልጽ ነው ትችላለህ። እሺ ጥሩ። ስለዚህ አሁን ከእስራኤል ውጭ የተነሱ ነቢያቶች የሉም ወይ? አሁን ለምሳሌ አብዲው ራሱ ከኤዶም የሆነ ነብይ ነው፣ ለኤዶሚያስ የተላከ ነብይ ነው። አንድ ያዝልኝ እሱ። ሁለተኛ ነገር ደግሞ ኢዮብ የሚባል ነብይም ነበረ። ለምሳሌ በአይሁዳውያኖች ኢዮብ ማለት ነው። ያዕቆብ ምዕራፍ 5 ቁጥር 10 እስከ 11 ብትመለከተው ምንድን ነው የሚለው? በጌታ ስም የተናገሩ ነቢያት ብሎ የጠቀሰው ኢዮብን ያስቀመጠው የያዕቆብ ጸሐፊ። አንድ ያዘልኝ። ኢዮብ ደግሞ የነበረው ኦጽ በምትባል ምድር ይኖር ነበረ። ከአረቦቹ ጋር ነው እሱም ያለው የነበረው። ኦጽ በምትባል ምድር የሚኖር ኢዮብ የሚባል አንድ ጻድቅ ሰው ነበር ይላል ኢዮብ አንዳንድ ላይ ስትመለከተው ተመልከት። ሶስተኛ ነገር ደግሞ ማንም ይባል አለ ራሱ ከአሞን የሆነ በላም የሚባል ደግሞ ነብይ አለ። የአሞን ነበር የነበረው በላም የሚባል ነብይ አለ። ኦሪት ዘኍልቍ ምዕራፍ 23 ቁጥር 5 ላይ የነበረው በላም እስራኤላዊ ነው። እኔ እያልኩ ያለሁት ነቢያቶች ሲላኩ ለምሳሌ መንግስትና ንግስናና ነብይ ነው። አይ ከእስራኤል ውጪ ነብይ የለም ስላልክ ነው። ከእስራኤል ውጪ ነብይ የለም። አብድዩ እኔ የአብድዩን ለምሳሌ ጄኖሎጂ ላይ ቼክ ለማድረግ ሞክሬያለሁ።
ገብቷል አይደለ? ከየት ነው? ከኤዶም አይደለም? አብዲዩ እነ ኮሜንታሪ እንመልከት። የእስራኤል እንትን እኔ ደስ ይለኛል። አዎ እንዴ ማለት በጣም ሲምፕል ነው። ራሱ አብዲዩ ከየት ነው ብለህ ሰርች አድርግ ጊዜ ሲኖረ። በጣም ሲምፕል ነገር ነው። ራሱ አብዲዩ ከኤዶም ነው። ራሱ ምንም ጥርጥር የለበት ሸክ የለበትም በዚህ ጉዳይ ላይ ማለት ነው። ሌላው ምንድነው ያልከው? ኦሪት ዘዳግም ምዕራፍ 18 ላይ ባለቤት አለው ይህ መጽሐፍ። ኦሪት ዘዳግም ምዕራፍ 18 ላይ ከአንተ መካከል የሚለው ማሰሬት ላይ የተጨመረ ነው ወይስ ከጊዜ በኋላ የመጣ ነው ወይስ የተጨመረ ነገር ነው? ከአንተ መካከል የሚለው ዘዳግም 18 ቁጥር 16 ቅድም የጠቀስከው ከአንተ መካከል የሚል የለም? ቅድም ስታነበው ወንድሞች መካከል ነው የሚለው። አንተ መካከል የሚል የለም ወይ? ከአንተ መካከል የሚል የለም ወይ? አንተ ስታነበው ቅድም 18 ላይ 16 ነው ያወራው። ቅድም ያነበብከው ላይ እኮ ነው 18 ላይ 16 አምላክ እግዚአብሔር በኮሬብ ስብሰባ ተደርጎ በነበረ ቀን ማለት ነው። በኮሬብ ስብሰባ የተደረገው ከማን ጋር ነው? እሱ አይደለም ጥያቄ እኮ ሬትሚ አንድ ሀሳቤን ተረዳኝ። ከአንተ መካከል ብለህ ስታነብ ነበር ቅድም። ይሄው ከአንተ መካከል ይላል ብለህ እንደ ማስረጃ ስጠቅሰው ነበር። ከአንተ መካከል የሚለው ማሶሬት ላይ ነው የተጨመረው ወይስ ግሪክ ሰብጀንት ላይ ያለ? የትኛው ላይ ነው ያለው? ከአንተ መካከል ጭማሪ መሆኑን ታውቃለህ? ከአንተ መካከል የሚለው ይሄንን ጥያቄ እኮ ነው በጆሽም እኮ ነው መሳይክ ቪው ላይ ለምሳሌ የጆሽ ነው አይ ጠይቀው ጥያቄ እንትን ነው ከአንተ መካከል አይደለም እዛው ላይ ባለው ነው ማውራት ያለብን እኮ። አዎ ረሱል ሰለላሁ ሰለም ከመጡ በኋላ አይ እውቀት እኮ ነው ሬቲምዬ ሰፋ አድርገን ኢንተርፕሬቴሽን ረሱል ሰለም ከመጡ ከመቶ ዓመት በኋላ ነው ሆን ብሎ የተጨመረው ይሄ ነገር ማሰሪት ላይ ነው የተጨመረው ከአንተ መካከል የሚለው። እሱ ማስረጃ የለም። እሱ እዚህ ጋር ማስረጃ አለ ላሳየህ። ግሪክ ሰብጀንት ላይ ለምሳሌ ከአንተ መካከል የሚለው የለም። ልክፈትልህ ግሪክ ሰብጀንት እኔ ቼክ አላደረኩትም እኮ ልክፈትልህ ከፈለክ የውጄ ላይ አለ። ልክፈትልህ መክፈት እችላለሁ። በትልቁ አድርጎኛ እንዴ ይታያል። ሬቲንግ ስክሪንሾት ላድርገውና ቼክ አደርገዋለሁ። አዎ ቼክ አድርገው 15 ላይ ይኸው 15 ላይ ይኸው ያው ግሪኩን ስለማችል ነው። ይኸው ግሪኩ አለልህ ከፈለክ እንደዚህ አድርገህ ማየት ትችላለህ። 15 ላይ ይኸው ሹት አድርገው ግሪኩን ግሪከኛ የሚችለው ጠይቅ አንተ መካከል የሚል አለ ብለህ ሁለቱም ሹት አድርጋቸው ሹት አድርጋቸው አረከው ወደዛ ልመለስ። አዎ ስክሪንሾት አድርጌዋለሁ። እንግዲኛውንም ይኸው ቼክ አድርገው ግሪክ ሰብጀንት ብለህ ይኸው ያው እንትን ያልነው ከግሪክ ሰብጀንት ይታያል። ግሪክ ሰብጀንት ነው የሚለው የዴሲልስ ኮርስ የሙት ባህር ጥቅል ላይም በተመሳሳይ ከአንተ መካከል የሚለው ነገር የለም። ሰማሪያ ላይም የለም። አለመኖሩ የምታውቀው ቅድም አንተ ሐዋርያ 13:22 የጥቅሉ ላይ አግኝቻለሁ። እርግጠኛ ነኝ ያንብብ ያለው እሱ ከአንተ መካከል የሚል የለም። አይ ከአንተ መካከል የሚል የለም። አውጣውና አሳየን ሬቲንግ ጊዜ ካለ እጅ ላይ አውጣና አሳይ። ከአንተ መካከል የሚለው የሙት ባህር ጥቅል ላይ የለም። አውጣና አሳየን። ኦኬ ሁለቱንም እኔ ቼክ ላድርግና ይሄንን ነገር ላይ እንትን አንድ ያንተላለው ኢንፎርሜሽን በቃ የመጨረሻውን ልጠይቅህና ትቀጥላለህ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያለው እንደ ሙሴ ያለ ነቢይ ከወንድሞቻቸው መካከል ይነሳል የተባለው ነቢይ መሲሁ ስለመሆኑ ማስረጃ ከታርገም ከሚድራሽ እና ከያይሁዶች ኮሜንታሪ ከምፈልገው ቦታ ላይ ስጠኝ። ለኔ ከአይሁዳኖች ኮሜንታሪ በትልቁ አድርገውና አሁን ከፈትና አሳየህ። ከሚድራሽም ስጠኝ ሐሳቤና ነው እንደዛ። ቆይ አሁን እነሱን ፕሮፋይል አላረኳቸውም እና እኔ ድንገት ነው የገባሁት። አሁን ዋት ማይ ፖይንት ሂር እኔ ኤክስፕሌን ማድረግ የፈለኩት እንዳንተ ያለ ነብይ ሲባል ከማን ከእስራኤል ሕዝብ ከዛው ነው ከወንድሞቹ መካከል ነው። እግዚአብሔር ኪዳኔን ከማጋ ነው አደርጋለሁ ከሚወለደው ልጅ ጋር ነው አይደል እንዴ? ስለዚህ ነብይ ራሱ ከተወለደው ከማጋ ከይስሐቅ ጋር ነው አይደል ኪዳኑን ያደረገው? እስማኤል ጋር አላደረገም? እስማኤልን ባረከው። በረከት መባረክ ኪዳን አላደረገም ወይ? ኪዳን አላደረገም ወይ? ከእስማኤል ጋር አላደረገም። ከእስማኤል ጋር በረከት ነው። እስማኤልን ምን አደረገው? ባረከው። መባረክ ማለት የአንድ ጊዜ ነገር ነው። ኪዳን የሚጸና ነው። ኪዳኔ ምንድን ነው? የሚጸና ነው እስከ መጨረሻው ማለት ነው አይደል? እስከ መጨረሻ የሚጸና ኪዳን ከሁለቱም ጋር ነው ያደረገው። እሱ እናሳያለን። እሱ አይደለም ነጥቡ። አሁን መጀመሪያ ግን ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ያለው ከታርገምም ከሚድራሽም ወይም ደግሞ ከታልሙድም የሚያሳይ እሱን አውልቴ ካሰስኩት እኔ እሱን እንዳሳይመንት ልውሰደው።
ኦኬ በቃ ከሁለቱ ለማምጣት ኤክስትራ ለው ስለሰጠኝ ማለት ነው። ነገር አነስ ግን ለምሳሌ አነስን ትቀጥላለህ ወይ ነው ያልኩት። አነስ ወይስ ሳላ? ከሁለት አንዳችሁ ቀጥሉ። ሀሳብ ካላችሁ ቀጥሉ። ቀጥል። አሁን አውራ። እሺ ሶ እኔ በስንት አንዴ ኦኬ ወገናችን አንዴ አዳምጥ። አውርታልና አዳምጥ። ያነሳቸው ነጥቦች አሉና እነሱ ላይ ኡስታዝ ሄዶባቸዋል። ሌሎቹ ላይ ደግሞ እንመጣለን። ቃል ኪዳኑን ያደረገው ከእስማኤል ጋር ብቻ ነው አልክ። ማስረጃ አውጣ እስኪ። ማስረጃው ለምን ወደዛ እንሄዳለን? 18 ማስረጃው አውጣ። ለምን አልክ እንደዛ? ለምን አልክ? እውነት ነው የተጻፈ ነው። ወደዛ ለምን እንሄዳለን? ዋሽተህ ነው? ዋሽቻለሁ በል ወይንም ለምን? ኦኬ በረከት ነው ኪዳን? እሺ እኔ አወጣለሁ ማስረጃውን። በረከት ነው ኪዳኑን ከእስማኤል ጋር ከኢሳቅ ጋር እስማኤል ያደረገው በረከት ነው ወይንስ ኪዳን ነው? ንገረኝ። እስማኤል ተባርኳል። ኪዳንም አድርጎ ሁለቱንም አምጣ። ኪዳን ካለ አምጣና ሳይ። መጀመሪያ አንተ አምጣና እኔ እቀጥላለሁ። ችግር የለውም። አምጣ። ኪዳንና በረከት አንድ ነው ካልከኝ ይተስፋሉ። አለበለዚያ ግን ፖይንቱን መሳት አልፈልግም። አላልኩም ሰጣሃለሁ። መጀመሪያ አምጣ የተናገርከውን። አይ ምን እንግዲህ እንደዚህ ከሆነ ምንም ጥቅም የለውም። ያነሳው ፖይንት ወይ ያነሳው ፖይንት ለምን ዋሻለሁ? በቃ ሚውት አድርግ አታቆም። ሚውት አድርግ። እኔ የእስማኤል ተፋሉ ቆይ አንድ ያነስ እንደዚህ ካደረክ አይሆንም ማለት ነው። ኪዳኔን አደርጋለሁ። ኪዳን ከእስማኤል ጋር አድርጓል ካልኩ ኪዳኑን እኔ ኮቨናንቱን እግዚአብሔር ከማጋን ወይ አንዴ ይኸው ለአንተ አፈርማቲቭ ነው፣ እሱ ኔጌቲቭ ነው። አርጊመንት ላይ ቢልድ ስታደርግ አንድ ሰው ክሌም ያደረገው ነው የሚጀምረው። አንተ ምንድን ያልከው? ኪዳን የገባው ከይስሐቅ ጋር ብቻ ነው ያልከው፣ ከእስማኤል ጋር አላደረገም ብለሃል። ክሌም ያደረገው አካል ያመጣና ምን ያደርጋል? አፈርማቲቭን ያቀርባል። ከዛ በኋላ ነው ወደ ኔጌቲቭ የሚመጣው ማለት ነው፣ ኔጌሽን የሚመጣው አርጊመንት ላይ። አሁን አንተ ስለ ኪዳን አጠቃላይ የሚናገርበትን ነገር ኦሪት ዘፍጥረት ላይ አውጣና ከይስሐቅ ጋር የገባው ቃል ኪዳን ምን የሚል ኪዳን ነበር የተገባው የሚለውን ዘፍጥረት 17 እና 18 19 ላይ አውጥታ አሳየን። ምን የሚል ቃል ኪዳን ነበር የሚለው። ከዛ በኋላ ደግሞ ከዛ ይቀጥላል እሱ ማለት ነው። ከእስማኤል ጋር ሲገባው አለ ምን የሚል ኪዳን ነው የገባው? የዘላለም ኪዳን የተባለው ምንድነው? ያ ኪዳን የሚለውን ነገር ዝርዝር እኛ እንናገራለን። አሁን አንተ ከፈትና ምን ታረጋለህ? ከይስሐቅ ጋር ብቻ ነው የገባው የሚል ማስረጃ ታመጣለህ። ምንድነው የገባው ኪዳን የሚለውን በዝርዝር ታመጣለህ። በትልቁ አድርጉት። ኡስታዝ ግን ጥቅስ ነገርከው። ኖ አይ እንትን አይልም፣ አይመጣለትም። ከፈትና ያሳየን። ይቅርታ ወይ ዳንተን አይደለም ሶሪ አም ኖት ቶኪንግ ዊዝ ዩ አንጂስ። ይሄ ሲምፕል የሚታወቅ ነው፣ ከዚህ በፊትም የተወራበት ነው። ኪዳንና አንተ አሁን እኔ አሁን አከፍታለሁ ጥቅሱን ነገርኩህ አልነገርኩህ ቴክኖሎጂ ወርልድ ላይ ነው ያለሁት። እኔም የቴክኖሎጂ ሰው ነኝ። ምንም የምታመጣው ነገር የለም፣ በአንድ ሰርች የሚገኝ ነገር ነው። ማስረጃ የለህም። ስለዚህ አትሞክር፣ በስርዓት አውራ። ማስረጃ ስታወራ ማለት ዲስሪስፔክት እያደረኩ አይደለም። ማስረጃው የለህም። እሺ አመጣለሁ። ታግስ እስኪ ቻት ጂፒቲ ጠይቅ። ባይ ዘ ወይ ዩ አር ኖት ምንድነው? እኔ ባይ ዘ ወይ ለምን ሁሉንም እጠይቃለሁ። እውቀት እኔ ይኸውልህ እውቀት ምንድነው? ማስረጃ ሁሉም ነው ሪሶርስ ነው። እንትን ለማለት እናንተ ናችሁ ባይዘው የሆነ ነገር ተናገሩና ሰው እንዲናገር የምታደርጉት ዶንት ዱ ዛት ብራዘር። ስቶፕ ቶሎ በል ሬት ማስረጃውን አምጣ እባክህ። እየጠበቅን ነው ያለው። ይሄ ነው ማመጣው። ከስቢ ሰዓታችን አትግደል። ሪሶርስ አይደለም መነሻው። ሰዓታችን አትግደል። ቶሎ በል። ስንት ደቂቃ ልስጥህ? 40 ደቂቃ ስጠኝ። 40 ደቂቃ ታች ሆነ ትጠብቃለህ ወይ ነው? 40 ደቂቃ ከሆነ ይኸውላችሁ እንደዚህ ይላል 21 ላይ ምን ይላል? ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልደው ከይስሐቅ ጋር አቆማለሁ አለ መጽሐፍ ቅዱስ ማለት ነው። አንተ ኪዳኑ ከማን ከይስሐቅ ጋር እንደሆነ እዚህ ጋር አምጥቻለሁ። ከላይ ስናወር ምን አለ? ስለ እስማኤል ሰምቻለሁ እነሆ ባርኬዋለሁ። ፍሬውንም ከእስማኤል ጋር ኪዳን አላደረገም። እስማኤልን ባረከው። ሬቲም የጠቀስኩት ይስሐቅ ጋር ብቻ ቃል ኪዳኑን ያቆመው ያልክበት ምንድን ነው? እግዚአብሔር ኪዳን ማለት በሁለት ነገሮች የሚገባ የጸና ነገር ነው።
የጠየቁ መልስ አንድ ጊዜ የሚገለጽ ነገር ነው። አንድ ጊዜ ብቻ ነው በረከት። የጠየቁ እዚህ ጥቅስ ላይ ዘፍጥረት ምዕራፍ 12 ቁጥር 21 ላይ ቃል ኪዳኔን ግን በሚመጣው ዓመት በዚህ ጊዜ ሳራ ከምትወልደው ከይስሐቅ ጋር አቆማለሁ። 12 ላይ አይደለም 21 ነው ያልኩት። 21 ላይ አይደለም አትሳሳቱ። በቃ 21 ላይ ነው ጥቅሱ። ምን ላይ ነው? 21 ላይ አይደለም ጥቅሱ ምን ላይ ነው ያለው? አሁን ያነበብኩት ጥቅስ ምን ላይ ነው ያለው? እሺ ለምን ጠይቀኛለህ? ይሄው እኔ ካሜራውን ክፈት። እሺ ምንድነው የሚለው? ቃል ኪዳኔ ግን በሚመጣው ዓመት በዚሁ ጊዜ ማን ሳራ ከምትወልደው ከይስሐቅ ጋር አቆማለሁ ነው ያለው። ቁጥር ስንት ላይ ነው? ቁጥር ላይ ነው ያለው። ቁጥር ስንት ላይ ነው ያለው? 17 20 እና 17 21። ታዲያ 21 ስል ለምንድን ነው 21 ላይ አይደለም ያልከው? ለምን ወጣሽው? 12 እኮ ነው ያልከው። 21 ነው ያልከው። አሁን ኪዳኑ ከማን ጋር ነው? አዳምጥ በቃ ልመልስ ከማን ጋር ነው? ወይ አዳምጥ አሁን ልመልስልህ። ወይ ይቅርታ፣ ወይ በጣም ቢግ ሪስፔክት እንዳገባብን ሶሪ። ማን እኔው ወይ ዲስሪስፔክት አላደረኩም። አሁን ሚውት አድርገና ሚውት አድርገና ላብራራለሁ። በዚሁ ጊዜ ይሄ ከማጋ ነው። ይቅርታ አንዴ ሪትም ምንድን መሰለህ ማጠቃለያ ቀይ ያሳየን በነገራችን ላይ እንትን ኔትወርክ ነው መሰለኝ። አነስ ማብራሪያ ይስጥበትና ከኔ ጋር በዚሁ እንትን ላይ ትቀጥላለህ። እሺ ችግር የለውም። አነስ ቀጥል። ኡስታዝ እያወራህ ነው? አይ ቀጥል አንተ አነስ ቀጥልና ኢንሻአላህ እኔ እቀጥላለሁ። እዛ ላይ ቀጥል። ባከሚ ፎርዝ ዲያሎግ እናደርጋለን። እሺ ኡስታዝ ወደ ሐሳቡ ልምጣና ዘፍጥረት ምዕራፍ 17 ላይ ያህዌ እግዚአብሔር ሁለት ቃል ኪዳን ነው ያለው። ሁለት አይነት ቃል ኪዳን ነው ያለው። አንደኛው ለይስሐቅ የገባለት ቃል ኪዳን አለ። አንደኛው ደግሞ ለኢስማኤል የገባለት ቃል ኪዳን አለ ማለት ነው። እዚህ ጋራ ወገናችን ይሄንን ኤክስክሉሲቭሊ ቁጥር 21 ላይ እንደዚህ ክሌም አላደረክም። አክቹአሊ እኔ ላስተካክልልህና ቁጥር 21 ላይ ኤክስክሉሲቭሊ ኪዳኑ ከቨነንቱ ያለው ማን ነው? ይስሐቅ ነው እንድትል ያደረገ እቺ ገና የምትለው አቃለች። ኦር ደግሞ ሌሎች እንግሊዘኛ ላይ ብትወስደው በት የምትለው አቃለች። እና እዚህ ጋር ያለው የሂብሩ ወርድ አኮርዲንግ ቱ ዘ ኮንቴክስት በት የምትለዋ ኤንድ ኦር በት ተብላም ትተረጎማለች። እና ይህንንም በብዙ ወይ መመልከት እንችላለን። የአንግል ሊትራል ትራንስሌሽን ኤንድ ብሎ ተርጉሞታል ራሱ። ሌሎችም ብትመለከት ሌላው ደግሞ ራሱ ኢንተርናሽናል ስታንዳርድ ቨርዥን ናው አስቱ አይዛክ ብሎ የተረጎመው እና ይሄንኛውን ናው የሚለውን ኦር ደግሞ ኤንድ የሚለውን ካስገባ ነው ይስሐቅ ኤክስክሉሲቭሊ አለው ከቨነንቱ የሚለውን ነገር አያስይዘንም። በመጀመሪያ ደረጃ ፖይንት ነምበር 1 ይሄ ነው። ሰማርሲያን ቨርዥንም ላይ ብትመለከተው ኤንድ ብሎ ነው ያስቀመጠው እና የመጀመሪያው ይሄ ነው ፖይንቱ። ሁለተኛው ለኢስማኤል ከቨነንቱ እንዳለው በምንድን ነው የምናውቀው ከተባለ ያህዌ ኦር እግዚአብሔር ኦሪት ዘፍጥረት ምዕራፍ 17 ቁጥር 7 ላይ ቃል ገብቷል። ቃል ኪዳኔን በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል በትውልዶች ለዘላለም ኪዳኔን አቆማለሁ አለ። ለአንተም ከአንተም በኋላ ለዘርህ አምላክ እሆን ዘንድ አለ። አምላክ እሆን ዘንድ ቃል ኪዳኔን ከአንተ ጋር አቆማለሁ ይላል። ኦኬ ቃል ኪዳኔን ከዘርህ ጋር አቆማለሁ አለው ማንን? አብርሃምን። ቁጥር 10 ላይ ወርዶ ደግሞ በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቋት ቃል ኪዳን ይህች ናት አለ። ከወንድ ሁሉ ይገረዝ አለ። ቁጥር 11 ላይ የወሰናችሁትን ቁልፈት ትገረዛላችሁ፣ በእኔና በእናንተ መካከል ላለውም ቃል ኪዳን ምልክት ይሆናል አለ። the sign of covenant የከቨነንት ሳይን ምንድነው ከተባለ መገረዝ ነው። ራሱ እዚህ ጋር እንደምትመለከተው ማለት ነው። ይሄ ምልክት ይሆናል አለ መገረዝ ማለት ነው። የመገረዝም እንትን ይሄ ሳይኑ ምንድነው? የከቨነንቱ ሳይን የቃል ኪዳኑ ሳይን ምንድነው? መገረዝ ነው። ለዛም ነው ኪዳንና አትረበሽ እባክህ፣ ጣልቃ አትግባ። ስታወራ ጣልቃ አልገባልብህም፣ እባክህ ጣልቃ አትግባ አንተም። ዘፍጥረት ምዕራፍ 17 ላይ ሳይኑን እዛ ላይ ካገኘ ነው ማለት ነው። ሳይኑ ምንድነው? የቃል ኪዳን
ሳይን ምልክት ማለት ነው ምንድነው? መገረዝ ነው። ይህንንም ኢስማኤልም አለው ማለት ነው። ለዛም ነው የተገረዘው። ዘፍጥረት ምዕራፍ 17 ላይ ቁጥር 23 ጀምረ ብትመለከተው አብርሃም ልጁን ኢስማኤልን ቤቱ አረባካ አዳምጦ ገናችን ዘፍጥረት 17 20 ላይ እና ዘፍጥረት 17 21 ላይ አንብብልን መጀመሪያ ነው። ሬቲም በጣም ሼም ነው። መገረዝ ምናምን እሱ አይደለም። እባክህ አታቋርጥ። ሬቲም ስትያዝ አታቋርጥ። ያነሳኸው ነገር ዲባንክ ሲደረግብህ አታቋርጥ። እባክህ ሚውት አድርግ። በተሬ አትግባና ሐሳብ አትስረግባ። እስማኤል ስለታና ስለማን ነው ያወራን? ያያችሁ ነው ገባ። በሱ ታይም አልገባንም። በኔ ታይም ያጠቃላ ከኔ ጋር ተከተላለህ። ሬቲም አትግባ፣ ኢንተራፕት አታድርገው። ይጨርስና ሐሳቡን ከጨረሰ በኋላ ከኔ ጋር እንቀጥላለን። ዘፍጥረት 17 ላይ ማለት ነው። የተለየ ቃል ኪዳን ከመገረዝ ኪዳን ውጪ ኦሪት ዘፍጥረት 17 ላይ ከይስሐቅ ጋር የተለየ ቃል ኪዳን የገባበት ካለ ትነግረኛለህ። ግን ከሁለቱም ጋር ገብቷል ኪዳን። የዘላለም ኪዳን የተባለው የመገረዝ ኪዳን ነው። ከዚህ ውጪ ሌላ ነገር ዘፍጥረት 17 ላይ አታገኝም። አሁን አዳምጠውና ሲጠቀልል ከኔ ጋር ትቀጥላለህ ኢንሻአላህ። ግን አታቋርጠው፣ ኢንተራፕት አታድርገው፣ ሚስ አንደርስታንዲንግ እንዳይፈጠር ከይቅርታ ጋር። ያ ሐሳብ ይሰርቃልና እንደዚህ መሀል እየገባ አላ ኩል ያህል ወደ ሐሳቡ እንመለስና ዘፍጥረት ምዕራፍ 17 ቁጥር 22 ላይ ሁለት አይነት ከቨነንት አለ፣ ሁለት አይነት ኪዳን አለ። አንደኛው ለይስሐቅ የገባለት ነው፣ ሁለተኛው ደግሞ ለኢስማኤል የገባለት ቃል ኪዳን አለ። ለዚህም የቃል ኪዳን ምልክት ምንድነው እንዲያደርጉ የነገራቸው እግዚአብሔር መገረዝ ነው። መገረዝ ምንድነው? የከቨነንት ሳይን ነው ራሱ ማለት ነው። ለዛም ነው ቁጥር 23 ላይ አብርሃም ልጁን ኢስማኤልን በቤቱም የተወለዱትን ሁሉ በወራትም የገዛውን ወንድ ሁሉ ከቤትም ስቡም ወንዶችን ሁሉ ወሰደ፣ የስጋቸውን ቁልፈት እግዚአብሔር እንዳለው በዚያ ቀን ገረዘ። የከቨነንት ሳይን ምንድነው? ከላይ አለ መገረዝ ነው አለ። መገረዝ ምልክት ነው አለ። የከቨነንቱ ምልክት ነው አለ። የቃል ኪዳኑ ምልክት ነው አለ። ልክ እሱ እንዳለው ወስደው ገረዘው ማለት ነው። ልጁ ኢስማኤልም የስጋውን ቁልፈት በተገረዘ ጊዜ 13 ዓመት ሆኖ ነበረ ይላል ማለት ነው። ስለዚህ we can see ሁለት አይነት ከቨነንት አለ፣ ሁለት አይነት ኪዳን አለ። ለኢስማኤል የገባለት እንዲሁም ለይስሐቅ የገባለት እናገኛለን ማለት ነው እዚህ ጋራ። ሌላኛው ነጥብ ብንመለከተው even the international critical commentary ላይ the circumcision of Ismail however is inconsistent with the theory that the rite is sign of the covenant. ኢንኮንሲስታንት ነው ኢስማኤል ከቨነንቱ የለውም የሚለው ንግግር ኢንኮንሲስታንት ነው ራሱ ማለት ነው። ምክንያቱም ከተገረዘ በኋላ ሳይኑ መገረዝ ነው ከሚለው በኋላ ማለት ነው። ስለዚህ የአርጊውመንት አያስኬድም ማለት ነው። መጽሐፈ ኩፋሌ ላይ ሙት ባህር ጥቅል ላይ ከተገኙት መጽሐፍ ውስጥ አንዱ ነው። መጽሐፈ ኩፋሌ ላይም ብንመለከተው ለምሳሌ እንግሊዘኛውን ብንመለከት ማለት ነው in the 42nd jubilee in the first year of 70 week Abraham called Ishmael አብርሃም ኢስማኤልን ጠራው አለ so walk with regard to them as to judgment and righteousness on the earth that they should circumcise their sons according to what? According to the covenant which he had made with them አለ። በቃል ኪዳኑ መሰረት እንዲገረዙ ማጠራቸው አብርሃም ኢስማኤልን ማለት ነው። ስለዚህ ሁለት አይነት ከቨነንት አለ። አንደኛው ለኢስማኤል የገባለት፣ ሁለተኛው ደግሞ ለይስሐቅ የገባለት ማለት ነውና ኢቭን እንኳን ለይስሐቅ ብቻ ነው እንኳን ቢባል ራሱ ኢቭን እንደዛ እንኳን ግራንት ብናደርግ ነብይ ከእስራኤል ውጪ አይነሳም የሚለውን ኒጌት የሚያደርግ አይደለም። ነቢያት ብዙ ነቢያት ተነስተዋል ከእስራኤል ውጪ እነ ባላም የመሳሰሉ ነቢያት ነን እስራኤላይት ፕሮፌት ናቸው። ራሱ እንደምትመለከተው ባላም ነን እስራኤላይት ፕሮፌት እና ኡስታዙ ሂድ የምትቀጥለው ነገር ካለ መቀጠል ትችላለህ። መርሐባ ኦኬ ዛከላ ምን አሰባችሁ? ሬቲም ዘፍጥረት 17 ላይ ባለው ሪፊት ማድረግ ትችላለህ ትፈልጋለህ? ደቂቃ ወስደህ ስንት ደቂቃ ልስጥህ? ሬቲም እሺ እኔ የኮቪናንት እና የብሌሲንግ ልዩነቱ ዘፍጥረት 17 አንድ ላይ አሁን ያነበብኩት ከላይ ብናነበው ምክንያቱም ሬቲም አቤት ዘፍጥረት 17 ላይ ሪፊት ማድረግ ትፈልጋለህ ወይ? የምትፈልገው ደቂቃ ልስጥህ ወይ? ትንሽ የሆነ ነገር ማለት ትፈልጋለህ ትችላለህ። 3 ደቂቃ ወሰድና አውራ። እሺ ቴንክ ዩ ለነገሩ እሺ እግዚአብሔር ኪዳኑን ያደረገው ከማን ጋር ነው ያልኩበት ምክንያት በመጀመሪያ አብርሃም ተጠርቶ ሲወጣ
ከየት ከነበረበት ቦታ ተጠርቶ ሲወጣ እግዚአብሔር ኪዳን ገብቶለታል። ለምሳሌ ከመጀመሪያ ከአብርሃም ጀምረን ራሱ ብንመጣ ማለት ነው። ነገር ግን እኔ እዚሁ ጋር ስንመጣ ምንድነው የምለው ከ21 ከ19 ጀምሮ ላንብበው። እግዚአብሔርም አለ በእውነት ሚስትህ ሳራ ወንድ ልጅ ትወልዳለች አለ። ለምንድን ነው ያለው? ሳራ የበኩር የመጀመሪያ ሚስቱ ናት። ለማን? ለአብርሃም ማለት ነው። ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱም በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ አለ። ቃል ኪዳኑን ከማን ጋር ሊያቆም? ሳራ ከምትወልደው ከይስሐቅ ጋር ማለት ነው። ምክንያቱም እግዚአብሔር እዚህ ጋር ተናግሯል። ስለዚህ ቀጠለና 20 ላይ ምናል ስለ እስማኤል ሰምቻለሁ አለ። ለምን? አብርሃም 18 ላይ አብርሃምም እግዚአብሔርን እስማኤል በፊት ቢኖር በወደድኩ ነበር አለው ስላለው ብቻ እግዚአብሔር ስለ አብርሃም ሰምቻለሁ፣ እነሆ ባርከዋለሁ፣ ፍሬንም አደርገዋለሁ፣ እጅግም አበዛዋለሁ፣ 12 አለቆችም ይወልዳል፣ ታላቅ ሕዝብም እንዲሆን አደርገዋለሁ ብሎ ዋንስ በረከትን ተናገረበት። ይህ በረከት አንዴ ከእግዚአብሔር አፍ ወጥቷል። ማን? ይስሐቅ ምን ሆኖ ተባርኳል። ነገር ግን እግዚአብሔር ምንድን ነው ያለው? ቃል ኪዳኔን ግን ብሎ በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልደው ከይስሐቅ ጋር አቆማለሁ አለ። ንግግሩም ከእነርሱ ጋር በፈጸመ ጊዜ እግዚአብሔር ከአብርሃም ተለይቶ ወጣ። ኪዳን ማለት ከማን ጋር ነው? ከይስሐቅ ጋር የቆመ ኪዳን ነው። ይህ ከይስሐቅ ጋር የቆመው ኪዳን ክርስቶስ ከሚመጣበት ጊዜ ድረስ ከይስሐቅ ጄኔሎጂ ወደፊት ብንቆጥር እዚህ ጋር እንደርሳለን ማለት ነው። ክርስቶስም ለዛ ነው ከአይሁድ ዘር የተወለደው ማለት ነው። ስለዚህ ኪዳን ሁልጊዜ የሚጸና ነው፣ ጸንቶ የሚቀጥል ነው። እኔና የሆነ ሰው ኪዳን ብንገባባ ኪዳናችንን ብናፈርስ የእኔ ላይ የሚመጣ ኮንሲኩዌንስ ስላለ ማለት ነው። ስለዚህ ብዙ ጊዜ አሁን እስራኤል ሕዝብ ከእግዚአብሔር ጋር ኪዳን ገብቶ ባጠፋ ጊዜ ቁጥር እግዚአብሔር ይቀጣዋል። አሳልፎ ለተለያዩ አካላቶች አሳልፎ ይሰጠዋል። ከዛም በኋላ እንደገና ኪዳን ስላለው እግዚአብሔር እንደገና ልቡ ይመለሳል። ከዚህ ለእስራኤል ሕዝብ ሲመለስ እንትን ይላል። ኪዳን ኮንሲኩዌንስን ይዞ የሚመጣ ነው። በረከት ግን አንዴ ነው። ከተባረኩ ተባረኩ። አንድ ሰው እኔን በሆነ ነገር ሊባርከኝ ብለስ ሊያደርገኝ ይችላል። ስለዚህ መለየት ያለብን እዚህ ጋር ነው፣ ገና ከመጀመሪያው ማለት ነው። እስማኤል ያልተባረከው ከእስማኤል ጋር እግዚአብሔር ከእስማኤል ጋር በኪዳኑን ያላቆመው እስማኤል ምን ስለሆነ ነው? የአጋር ልጅ ስለሆነ ነው። በእግዚአብሔር ሐሳብ የተወለደ ልጅ አይደለም። በማን ነው? በሳራ ፍቃድ እንዲወለድ የተደረገ ነው ማለት ነው። ወደ እሷ ወደ አጋር ሂድና ግባ ስላለችው ገባ እንጂ የእግዚአብሔር ሐሳብ ክርስቶስ በዚህ ጋር ኦኬ ደቂቃን ጨርሳል። የኡስታዝ ሱ አለ እንዳይዘረግፈን። ኡስታዝ ሱ ሰላም አለይኩም። ኡስታዝ ሱ አለ እንግዲህ ከዘረገፍንም ዘረገፍን ነው። ኢንሻአላህ እንቀጥላለን ማለት ነው። ሬቲም አብርሃም ዘፍጥረት 17 ላይ ከአብርሃም ጋር እግዚአብሔር የገባው ቃል ኪዳን ምን የሚል ቃል ኪዳን ነው የገባው? 17 ላይ ከአብርሃም ጋር እግዚአብሔር የገባው ቃል እባርካለሁ፣ አመዛለሁ፣ እንደምታስቀም አመዛለሁ። ከአብርሃም ጋር የገባው 17 ላይ ከይስሐቅ ከመግባቱ በፊት የገባው አለ። የዛሬ ዓመት እገባለሁ ብሏል። ከይስሐቅ ጋር ከመግባቱ በፊት የገባው ኪዳን ምን የሚል ኪዳን ነው? እሱን የፈለኩት ዘፍጥረት 17 ላይ አውጣ፣ በኃይለ ቃል አውጣና አሳየኝ። እሺ 17:21 ላይ ለአብርሃም ምንድነው? ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልደው ከይስሐቅ ጋር አቆማለሁ። ምን የሚል ቃል ኪዳን ነው የጠየቅኩ? ቃል ኪዳኑ ምን የሚል ነው የጠየቅኩ? እሱ ሳይሆን እንደሚገባ ማለት ወንድ ልጅ ከላይ ከፍ ያለው ከፍ ምንድነው? ወንድ ልጅ ትወልዳለህ። በእውነት ሚስትህ ሳራ ወንድ ልጅ ትወልዳለች። የጠየቅኩ ቃል ኪዳን ነው። ቃል ኪዳኔ ይሄው 19 ላይ ያለው ማለት ነው እኮ። ምን የሚል ቃል ኪዳን ነው? ቃል ኪዳኔ እንዲሆን ቃል ኪዳኔ ከእርሱ ጋር አቆማለሁ እኮ። ምን የሚል ነው የሚያቆመው? የሚወለደው ልጅ ጋር ማለት ነው እኮ። ምን የሚል ቃል ኪዳን ነው የሚያቆመው? ያቆመው ምንድነው? መጀመሪያ ያቆመው ምንድነው? በአመቱ የሚያቆመው ነው። ከአመት በፊት ግን ያቆመው አለ። ዛሬ ላይ ያቆመው፣ የሚቀጥለው ደግሞ የሚያቆመው አለ። ምንድነው ያ ቃል ኪዳን ያቆመው? እሱን የፈለኩት እግዚአብሔር ወደፊት ሊሰራ ያሰበውና የራስና እንትን አትበለኝ። ኮንቴክስቱ በደንብ ያወራል። በደንብ ኦሬቲ
እኮ ከላይ አሁን እኮ ስለሚመጣው ቃል ኪዳን ሳይሆን እግዚአብሔር ኪዳኑን ያደረገው ከተወለደው ያቆመው ከአብርሃም ጋር ያቆመው ቃል ኪዳንና ከይስሐቅ ጋር በዓመቱ የሚያቆመው ኪዳን ምን የሚል ኪዳን ነው? ኦሪት ዘፍጥረት 17 ላይ ባለው ጥቅስ መሰረት ነው የጠየቁ። እኔ እዚህ ጋር አልገባኝም ጥያቄ። ኦኬ ችግር የለው። ኦሪት ዘፍጥረት 17:7 ላይ ቃል ኪዳኔን በእኔና በአንተ መካከል ከአንተ በኋላ ከዘር ጋር በየትውልዳቸው በልጅ አላለም። ትውልድ የሚለው ሁለት ነው የሚያሳየው። ትውልዳቸው ለዘላለም ኪዳን አቆማለሁ አለ። ለአንተና ከአንተ በኋላ ለዘራ አምላክ ሆናለሁ አለ። ቃል ኪዳኔን ልብ አድርግ። ቃል ኪዳኔን አለ። ቃል ኪዳኔን በእኔና በአንተ መካከል ከአንተ በኋላም ከዘር ጋር በትውልዳቸው ምን እላለሁ አለ? ለዘላለም ኪዳን አቆማለሁ አለ። አሁን ያ ኪዳን ምንድን ነው ሲባል ቁጥር 13 ላይ ነው። ቁጥር 13 ላይ ወረድ ብለህ ስታየው በቤት የተወለደው በብር የተገዛ ሁሉ ይገረዝ፣ ቃል ኪዳኔም አለ በስጋችሁ የዘላለም ቃል ኪዳን ነውና አለ። ይሄ የመገረዝ ኪዳን ነው ራሱ። ከዛ በኋላ ምን አደረገ? ቁጥር 25 ላይ ልጁን እስማኤልን የቁልፈቱን ስጋ በተገረዘ ጊዜ የ13 ዓመት ነበረ አለ። ከዛ በኋላ ነው ቁጥር 21 ላይ መጀመሪያ ሲናገር ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ አለ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ። በዓመቱ ይቆማል። በዓመቱ ሕፃኑ ልጅ ሕፃን ነው። ምንም ነገር እንትን ያለው ነገር የለም። አሁን አንተን ያበላሸ ምንድን ነው? ኤት የምትለዋን የዕብራይስጥ ቃል በት ብለው ተርጉሞ እንግሊዝኛው ላይ ሸወዱ። ኤት ለማለት ኤት ማለት አመልካች ውስጥ መስጣመር እንጂ በት ማለት አይደለም፣ ግን ማለት አይደለም፣ አፍራሽ አይደለም። ራሱ ዘፍጥረት 1:1 ላይ ይኸው በረሺት ባራ ኤሎሂም ኤታ ሸማኢም ቫየታ አሬስ ይላል። ኤት ሁለት ይደግባል። ኤት ማለት ዴፊኒት አርቲክል እንጂ ግን ማለት አይደለም። ግን ለማለት ብትፈልግ ምንድን ነው የምትጠቀመው? በዕብራይስጥ ስንል ኤት ብላ አይደለም የምትጠቀመው። ኦሪት ዘፍጥረት 3:5 ላይ ማየት ትችላለህ። ምን አለ? ዘፍጥረት 3:5 ላይ አንድ ያውጣለት ሳላ 3:5 ላይ ዘፍጥረት 3:3 ላይ አውጣለት 3:3 ላይ ኦሪት ዘፍጥረት ግን አፍራሽ ለማለፈ ኦሪት ዘፍጥረት 3 ነገር ግን አለ በገነት መካከል ካለው ነገር ግን ብሎ አፍራሽ መጠቀም ከፈለገ የዕብራይስጥን ብትመለከተው ዩ ነው የሚለው። ዩ ማለት በት ማለት ነው፣ አፍራሽ ነው በዕብራይስጥ። ዩ ከሆነ አፍራሽ ከሆነ ነገር ግን ለማለት ከተፈለገ ነገር ግን ለማለት ከተፈለገ ማለት ዘፍጥረት 17 ላይ ቁጥር 21 ላይ ግን ያለው ቃል ኤት ነው። ኤት ዴፊኒት አርቲክል ነው። ልክ ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬስ ይላል። ሁለቴ ነው ኤት የሚለው ነገር ራሱ። አሬስ ከሚለውም ሰማ ምን በረሺት ባራ ኤሎሂም ኤታ ሸማኢም ከሚለው በፊት አለ። ዴፊኒት አርቲክል ነው ራሱ። ስለዚህ እዚህ ጋር ዘፍጥረት 17:21 ላይ ለምንድን ነው ግን የሚለው ያሳሳተ ሲባል ግን የሚለው ነገር አፍራሽ መስሎ ነው። ጥቅሱን ግን የሚለውን ብታወጣው ምንድነው? እናም አለ ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ አለ። መጀመሪያ ያቆመው ከማን ጋር ነው ሲባል ከልጁ ከእስማኤል ጋር ነው ያቀው። የምን ኪዳን? የመገረዝ ኪዳን። ያንን ደግሞ ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስ ሲናገር ሐዋርያት ሥራ ምዕራፍ 7 ቁጥር 8 ላይ ይኸው ሐዋርያት ሥራ ቆይ አንዴ ልጨርስ ሐሳቤንና ትቀጥላለህ። አንተ ድሉን እሰጥሃለሁ። እሺ ችግር የለውም። ሐዋርያት ሥራ ምዕራፍ 7 ቁጥር 8 ላይ የመገረዝም ኪዳን ሰጠዋል። ለማ? ለአብርሃም። እንዲሁ ይስሐቅ ወለደ፣ በ8ኛው ቀን ገረዘው። ይስሐቅም ያዕቆብን ገረዘው፣ ያዕቆብም 12ቱ የአባቶችን አለቆች አለ። ዘፍጥረት 21:4 ላይ ስትመለከተ አብርሃም ልጁን ይስሐቅን አምላክ እንዳዘዘው በ8ኛው ቀን ገረዘው አለ። በዓመቱ ነው ያለው። በዓመቱ አንተ ከምትወልደው ልጅ ከይስሐቅ ጋር አቆማለሁ አለ። ሕፃን ልጅ ነው፣ ገና የ8 ዓመት ልጅ ነው፣ የ8 ቀን ልጅ ነው። በ8 ቀን ግን በዓመቱ የተደረገው ኪዳን ምን የሚል ነው? የመገረዝ ኪዳን ነው። ከዚህ ውጪ ዘፍጥረት 17 ላይ ከዚህ ውጪ የዘላለም ቃል ኪዳን ተብሎ የተጠራ ኪዳን ካለ ኦሪት ዘፍጥረት በአውዱ አውጣና አሳየኝ ለኔ። መቀጠል ትችላለህ ሬቲ። ሬቲም አለ መጣ። ኔትወርክ ነው። አነስ እሰማለሁ። አሳውቁኝ።
ይሰማል። ወጥቷል አይደል? አይታየኝም። ሬቲም ወጥቶ ነው ልጁ። ሬቲም ካለ ተመለስ። አድሚኖች ሳቡት አንዳንድ አሳየኝ። ኔትወርክ ሊሆን ይችላል። ያው እንደዛ ተስፋ እናደርጋለን። ሬቲም አትሰማም ነበረ። ኔትወርክ እየተቆራረጠ ነው። እሺ ችግር የለውም። ያልኩትን ሰምተኛል አይደል? ዘፍጥረት 17 ላይ ሬቲም ያንተን ሰምቻለሁ። ከዘፍጥረት ላይ አውጣልና 17 ላይ ቃል ኪዳን የሚለው ነገር ከዚህ ውጪ ቃል ኪዳን የገባው ነገር ዘፍጥረት 17 ላይ በኪዳኑ ቃል የዘላለም ቃል ኪዳን ያለው በስጋችሁ የሆነ የዘላለም ቃል ኪዳን ከሚለው ኪዳን ውጪ ለይስሐቅና ለእስማኤል የተገባ ቃል ኪዳን ዘፍጥረት 17 ላይ ካለ ባይለ ቃል አውጥታ አሳየኝ ለኔ። ኦኬ እኔ መነሻ ጥቅስ አንድ ዳርቼና እስራኤል አብርሃምን 15 ላይ አብርሃም ለኔ ዘር አልሰጠኝም እነሆ በቤት የተወለደው ሰው ይወርሰኛል ባለበት ሰዓት ጊዜ እነሆ የእግዚአብሔር ቃል እንዲህ ሲል መጣለት። ወደ ማን? ወደ አብርሃም። ይህ አይወርስም፣ ነገር ግን ከጉልበት የሚወጣው ይወርሳል ብሎ እግዚአብሔር አስቀድሞ ነገረው ማለት ነው፣ ነግሮታል። ለዛ ነው የቤቱ ሕጋዊ ሚስቱ የነበረችው ሳራ ናት። አጋር ግን በማን ፍቃድ የመጣች ነው? በሳራ ፍቃድ ወደ እሷ ግባ እድሜዋ ስለሄደ ማለት ነው። ስለዚህ ይህ አይወርስም ብሎ እግዚአብሔር ስለተናገረ አስቀድሞ ለዛ ነው እግዚአብሔር የጸና ኪዳኑን ከእስማኤል ጋር ያደረገው ማለት ነው። ሳራ የመጀመሪያው ሚስቱ ስለሆነች ሕጋዊ ሚስቱ ማለት እንችላለን። በእውነት የሚስትን ሳራ ምንድነው? በእውነት ሚስትን ሳራ ወንድ ልጅ ትወልዳለች፣ ስሙንም ይስሐቅ ብለህ ትጠራዋለህ። ከእርሱ በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ። 19 ላይ ቁልጭ አድርጎ አስቀምጧል። የመገረዝ ኪዳን ሌላ ነው። እኔ ይሄ ነገር የሚያሳየው ኪዳኑ ከማጋ መሆኑ ነው። በዛ እስራኤል ግን የአብርሃምን ጸሎት እግዚአብሔር ሰምቶ ምን አድርጎታል? ይስሐቅን ሳይሆን እስማኤልን ምን አድርጎታል? ባርኮታል፣ ብለስ አድርጎታል። እና ጥቅሱ የሚያወራው በዚህ ነው። እኔ ከዚህ በላይ የምጨምረው ነገር የለም። አንድ ጥቅስ ከመጨመር ልጨምር። እሺ ሌላኛው ጥቅስ ነው። እዛው ላይ ደግሞ ስንመጣ ጥቅሱን ቆይ ሲላውጣ ሐሳቡን ካለ እናግዛለን። ጥቅስ ለማውጣት ምን የሚል ነው? ሐሳቡን ላውጣለን። እኔ እስከዚህ በቃ አንተም ጠፋብሽ። ኦኬ በቃ ግን እንትን ነው ይኸውልህ፣ ጠፋብህ እንትኑ ያለው ሬዲም የጠየቁት ጥያቄ ምን ነበር መሰለ? ኦሪት ዘፍጥረት ላይ አብርሃም ምዕራፍ 21 ቁጥር 7 ላይ በአንተና በዘር መካከል የዘላለም ቃል ኪዳን አደርጋለሁ ብሎ የገባው ኪዳን ከመገረዝ ኪዳን ውጪ የተናገረው ካለ ኦሪት ዘፍጥረት 17 ላይ አውጣና ሳየኝ ያልኩ። አላወጣህም። እዛው ከ17 አላወጣም። ከመገረዝ ኪዳን ውጪ ሌላ ነገር አላመጣህም። ሬቲም አሁንም ካለ ባይለ ቃል አውጣ ሳየኝ፣ ጊዜ እሰጥሃለሁ። ካልሆነ ያነሳቸውን ፖይንቶች ከእንደገና እሄድበታለሁ። አውጣው፣ ችግር የለውም። ምን ላይ 17 ስንት ኖ አንተ እያልከኛለሁ ከዛው ከ21 17 ላይ ኦሪት ዘፍጥረት ምዕራፍ 17 ላይ ባለው ጥቅስ መሰረት የዘላለም ቃል ኪዳን ብሎ ለአብርሃም የገባለትና ልጁን እስማኤልን ገርዞ በአመቱ ደግሞ ከይስሐቅ ጋር እገባለሁ ብሎ ዘፍጥረት 21:4 ላይ በስምንተኛው ቀን በአመቱ በተወለደ በስምንተኛው ቀን የተገረዘው ኪዳን የመገረዝ ኪዳን ነው። ከዚህ ውጪ ከልጆቹ ጋር የገባው ቃል ኪዳን ኦሪት ዘፍጥረት 11 ላይ 17 ላይ አንድ ነገር የለም። አታመጣም ራሱ ማለት ነው። ያነሳውን የመጀመሪያው ጥቅስ እንየው። እሺ ችግር የለውም። አንዳንዴ 17 ላይ ሳይሆን እኮ ኮቪናንቱን እኮ በሌላው ለምሳሌ ቅድም ያነበው እዛው ላይ 15 18ን ብናነብ እኔ አንተን የጠየቅኩ ዘፍጥረት 17 ላይ ካለ ነው። 15:4 ላይ ያለው ነው እዛ 15:17 የጠቀስከውን ጥቅስ እንየው። አንተ የጠቀስከውን ጥቅስ ስለማን እንደሚያወራ እንየው። ምን ይላል መሰለ? ኦሪት ዘፍጥረት 15:4 ላይ አውጣላቸው ሳላ ሁሉም ሰው ይሄው ይሄንን ጉድ። ኦሪት ዘፍጥረት ምዕራፍ 15 ቁጥር 4 ላይ እነሆ የያህዌ ቃል እንዲህ ሲል መጣለት። ምንድነው ያለው? የመጀመሪያ የደማስቆ ሰው ኤሊዘር የሚባል አለ፣ ባሪያው አለ። አብርሃም ምን ብሎ ጸለየ? ጌታዬ ያህዌ ወይ ምንስ ትሰጠኛለህ ብሎ የጸለየው ጸሎት ምን አለ? ከጉልበት የሚወጣ ይወርሳል። የእግዚአብሔር ቃል እንዲመጣ ይህ አይወርስም ኤሊዘር ማለት ነው። ነገር ግን
ከጉልበት የሚወጣ ይወርሳል አለ ማለት ነው። ከዛ በኋላ ምን ተፈጠረ መሰለ? ኦሪት ዘፍጥረት ምዕራፍ 16 ቁጥር 3 ላይ ይኸው የጸሎቱ ምላሽ እንዴት እንዳገኘልን ላሳይ ነው። ኦሪት ዘፍጥረት ምዕራፍ 16 ቁጥር 3 ላይ የአብርሃም ሚስት ሳራ ግብፃዊ ባሪያ አጋርን ወስዳ ለባሏ ለአብርሃም ሚስት ሆነው ዘንድ ሰጠችው ይላል። ከዛ ቁጥር 15 ላይ ገባ። ቁጥር 15 ላይ አንተ ያመጣው ጥቅስ ነው አስበው። ቁጥር 15 ላይ አጋርም ለአብርሃም ወንድ ልጅ ወለደችለት። አብርሃም አጋር የወለደችለትን የልጁን ስም ማን ብሎ ጠራው አለ? ሬክቲም ማን ብሎ ጠራው ይላል? የልጁን ስም እስማኤል ማለት ነው ማለት ነው። ኢስማኤል ማለት ምን ማለት ነው በዕብራይስጥ? እሺ እዛው ጋር ለትርጉሙ ችግር የለውም። ኢስማኤል እንትን የምታውቀው ከሆነ ንገረኝ፣ ካላወቅኩ እኔ እነግርሃለሁ። ኢስማኤል ማለት የሁለት ቃል አቆቅር ነው። ይሽማ ማለት ይሰማል ማለት ነው። ኤል ማለት አምላክ ጸሎቴን ሰማኝ ማለት ነው። የትኛውን ጸሎት ነው የሰማው? የትኛውን ጸሎት ነው የሰማው? የአጋርን ጸሎት ኤልሮሂ ያለችውን ማለት ነው። ጸሎቴን ሰማኝ ነው ያለው። እንትና ነው ያለው፣ አብርሃም ነው ያለው። ጸሎቷን ሰማህ አይደለም ያለው፣ ጸሎቴን ሰማኸኝ ነው ያለው። እስማኤል ማለት ጸሎቴን ሰማኝ ማለት ነው ትርጉሙ። የትኛውን ጸሎት ነው የሰማው? የትኛውን ጸሎት ጸልዮ ነው የሰማው? በፊት ይሁን ያለውና 17 ላይ ያለው ኖ 17 ላይማ ኦልሬዲ ተወልዷል። ከተወለደ የ13 ዓመት ልጅ ነው እኮ 17 ላይ። ከ17 በፊት የትኛውን አይቻለሁ ብሎ እግዚአብሔር የተናገረው አይደለም። አንድ ጸሎት ጸልዮአል። 15:2 ላይ ተከፈተ። ይኸው አብርሃምን ጌታዬ ያህዌ ወይ ምን ትሰጠኛለህ? ያለ ዘር እሄዳለሁና አለ። ከዛ ምን መለሰለት? ቁጥር 4 ላይ ነው 17:18 ላይ አብርሃም እግዚአብሔርን እስማኤል በፊት ቢኖር በወደዱ ነበር። እሱ በኋላ ላይ ነው፣ ከወለደ በኋላ ነው፣ ካደገ በኋላ ነው። አሁን የጠየቅኩት ጥያቄ መጀመሪያ ኦሪት ዘፍጥረት 15:4 ላይ ከ2 እስከ 4 ድረስ በጠየቀው መሰረት ጸሎት ጸልየዋል። ምን አለው? ይሄ የደማስቆ ሰው ኤሊዜር ባሪያዬ ሊወርሰኝ ነው፣ እንዴት ያለ ልጅ እቀራለሁ ወይ ሲለው፣ አይ አይወርስም፣ ይህ አይወርስም አለ። ከጉልበት የሚወጣ ይወርስሃል ብሎ ጸሎት ጸልየ። ልክ ልጁን ሲያገኘው ግን ልጁ ምንድን ነው ያለው? ስሙን ማን ብሎ ጠራው ይላል? እስማኤል ብሎ ጠራው፣ ይሽማኤል ብሎ ጠራው። ይሽማኤል ማለት ጸሎቴን ሰማኝ ማለት ነው። አብርሃም የትኛውን ጸሎት ጸልዮ ነው የሰማው? አብርሃም ነገርኩህ 18 ላይ ያለውን 17 አይደለ? 18 በኋላ ላይ ነው። 18 በኋላ ላይ ነው ያለው። እሺ ላቀልልህ። ኦሪት ዘፍጥረት 17:20 ላይ ያወጣለት ሳላ። ኦሪት ዘፍጥረት 17:20 ላይ ያወጣለት 17:20 ላይ እስቲ ይሄን አንብበው። ምን ይላል? አንብበው ሬቲ። እሺ ስለ እስማኤል ሰምቻለሁ እኮ ይሄን እነሆ ባርኬዋለሁ፣ ፍሬንም አድርገዋለሁ። ሰምቻለሁ ያለው አበዛለሁ። ስለ እስማኤል ሰምቻለሁ ያለው ምን ነው? በፊት ቢሆን ይሻላል። 18 አይደለም ቆይ አይደለም፣ እንደዛ አይደል። ስለ እስማኤል ሰምቻለሁ ያለው አብርሃምን ስለ እስማኤል ምን ብሎት ነው እግዚአብሔርን? እሺ 18 ዝቅ አድርገው። እሺ ሳላ ኖ አይደለም። የጠየቁት ጥያቄ እኮ ምን መሰለህ? ስለ እስማኤል ሰምቻለሁ አለው እግዚአብሔር። ስለ እስማኤል አብርሃምን ምን ብሎ ነው የሰማው? ምን ብሎ ጸልዮ ነው የሰማው እኮ 18 ላይ አለ። ስንት 18 17 እሺ አንብበለት። እሺ አንብበው። እሺ እስማኤል ይኸውልህ አብርሃምም አለ እግዚአብሔርን አለ አብርሃምም እግዚአብሔርን ምን አለው? እስማኤል በፊት ቢኖር በወደድሁ ነበር አለው። በፊት ከዛም በኋላ እግዚአብሔርም አለ በማፊት ቢኖር በእግዚአብሔር ፊት እንዲታይ ማለት ነው። ቢኖር በወደድኩኝ ነበር አለ። ስለዚህ ከዛም በኋላ 20 ላይ ስለ እስማኤል ሰምቻለሁ አለ። 18 ላይ የጸለየውን 20 ላይ እግዚአብሔር ስለ እስማኤል ሰምቻለሁ አለ። አሁን እኮ ምንም እኮ እንትን የለም። እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅ ትወልዳለች፣ ስሙንም ይስሐቅ ብላ ትጠራዋለች። ከእርሱ በኋላ ለዘሩም የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከእርሱ ጋር አቆማለሁ አለ። መቼ አለ? ቁጥር 21 ላይ አለ። ቃል ኪዳኔን በሚመጣው ዓመት በዚህ ጊዜ አሁን እኮ ይኸውልህ ሬድ ቲም መጀመሪያ ምንድነው? ለምን ልጁን እስማኤል አለው? ጸሎቴን ለምን ሰማኝ አለው? ስለ እስማኤልም ሰምቻለሁ ያለው ምን ጸሎት ጸልዮ ነው የሰማው? ስለ እስማኤል ሰምቻለሁ ያለው እሺ ለምን መሰለህ? ኦኬ ከላይ ማንበብ፣ ይሄ እኮ ከላይ ማንበብ ነው። ለምሳሌ እዛው 17 ላይ በቤት ይላል 17 በቤት የተወለደው በብርሃንም የተገረዘው ይፈጸም ይገረዛል። ቃል ኪዳን ምንድነው? ቃል ኪዳኔን በስጋችሁ የዘላለም ቃል ኪዳን ይሆናል። ተመልከት። የትኛው ቃል ኪዳን? የመገረዝ ኪዳን ከመገረዝ ሬቲም ኦሪት ዘፍጥረት 17 ላይ ቆይ አንድ ያዳምጠኝ። ከመገረዝ ኪዳን ውጪ
ያለ ቃል ኪዳን ይተላለፋል የተባለ ቃል ኪዳን የለም። ራሱ ኦሪት ዘፍጥረት 17 ላይ ስትመለከተው አሁን አንተ ያነበብከው ላይ በዚሁ ጊዜ ነው የሚለው ቃል ኪዳኔ በሚመጣው ዓመት በዚሁ ጊዜ ሲል ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ አለ። ያቆመው ምንድነው? በዓመቱ ከይስሐቅ የ8 ቀን ልጅ ነው፣ ገና ሕፃን ነው። ምንድነው ያቆመው ስትል ዘፍጥረት 21:4 ላይ በ8ኛው ቀን ገረዘው። ያ ኪዳኑ የቆመው ልጁ በአብርሃም አማካኝነት እግዚአብሔር ቃል ኪዳን የገባው ከሁለቱ ልጆች ጋር ነው። መጀመሪያ የ13 ዓመት ልጅ የነበረው ከእስማኤል ጋር፣ ከዛ በኋላ ደግሞ በዓመቱ አለ የዛሬ ዓመት በዓመቱ ደግሞ አለ አደርጋለሁ አቆማለሁ አለ። ምኑን? የዘላለም ቃል ኪዳን አቆማለሁ አለ። ያ ኪዳን ምንድነው አለ? በስጋችሁ የሆነ ቃል ኪዳን ነው አለ። ስለዚህ አሁን አንተ አልመለስከውም። ዘፍጥረት 15:4 ላይ በቤት የሚወጣ ምንድነው? ከዘርህ የሚወጣው ይወርሳል ተብሎ ሙሉን ባይዘው 17 ብናነብ ከመጀመሪያው ጀምረን ብናረም እግዚአብሔር መጀመሪያ ለአብርሃም የገባለትን ኪዳን ካየ በኋላ ግን የጸና ኪዳኑን ያደረገው ከተወለደው ልጅ ጋር ከማን ጋር ነው? ከይስሐቅ ጋር ነው የዘላለም። እኔ ይሄ ነው መጽሐፉም የሚያወራው ይሄ ነው። ሙሉ ማንበብ ይቻላል። ሐሳብን አከብርልሃለሁ። ግን ዘፍጥረት 17 ላይ አሁንም ኪዳን የዘላለም ቃል ኪዳን የሚለው ከመገረዝ ኪዳን ውጪ ስለሌላ ነገር ካወራ አውርቶ ያለበት ነገር ካለ አጥንተ ራስህ ብትመጣ ኮሜንታሪዎችን በደንብ እመጣለሁ። እሺ እንዳሳምን እመጣለሁ። ግን እንዳሳምን አንተ ልትሰጠኝ የምፈልገው ምንድነው? የሰጠኝ አሳይመንት ተቀብያለሁ። ኪዳንና ብሌሲንግ ብሌሲንግ ልዩነት አለው ወይንስ የለውም? ባለቤት አለው ይሄ መጽሐፍ ባለቤት አለው ይሄ መጽሐፍ ዘፍጥረት 17ን አይሁዶች ሚድራሽ ከፈለክም ከታርግምም ከፈለክም ከታልሙድ ማለትም ከሚሽና ከፈለክም ከሶስቱ መጽሐፍት አጠናክረ ዘፍጥረት 17 ላይ የተገባው ቃል ኪዳን የዘላለም ቃል ኪዳን ተብሎ የተባለው ከመገረዝ ኪዳን ውጪ ሌላ ነገር የተባለ ነገር ካለ እኔ እቀጣለሁ። ለሚቀጥለው አሳይመንት ይዘና ዘፍጥረት 17 ላይ ስለ እስማኤልም ደግሞ የተነገረው ላይ የስሙ ትርጉም ለምን እንደሆነም አልነገርከንም፣ አላብራራህም። ዘፍጥረት ላይ ያለው ስለ እስማኤል ሰምቻለሁ ብሎ ማለት ብቻ አይደለም። ልጁን ሲወልደው ግን ምንድነው ያለው? እስማኤል አለው የልጁን ስም አለ። እስማኤል ማለት ጸሎቴን ሰማኝ ማለት ነው። ጸሎቴን ሰማኝ። አብርሃም ምን ጸሎት ጸልዮ ነው ጸሎቴን ሰማኝ የሚለው? ይህንን ልጅ ይህንን ተመልከት። አስበው አይደለም 18 ኦኬ፣ እሱ ነው ስላለ እኔ መልሲ 18 ነው። ድጋሚ ሌላ ነገር ካለ ቼክ አድርገዋለሁ። ስለነበር